እንዳያችሁት እንግዲህ ዛሬ ቢራቢሮ እያሉ መጥተዋል። ሚፍታ ወንድማችን ቅምጥሌ ቡራ ሆኖ ማለት ነው ስቶሪ አድርገዋል። የኔ ቢራቢሮዎች ደስ ስትሉ ፋፈሽ በሉልኝ። እንዲሁም ደግሞ ቅምጥሌ እንዳያችኋት ቡና እየተቀዳ ደግሞ አሁንም ስቶሪ አድርጋለች። ወይ ቡናዬ አሁን ጠጥቻ አሁን ትናፍቀኛለች፣ አሁን ጠጥቻት አሁን ታምረኛለች። እንደውም እንደሚሻለኝ ቡናዬ እድሜሽ ይርዘም። እውነቴን ነው የምላችሁ። ግን ለምንድን አስወደዷቻት ኢትዮጵያ ላይ? አይ ጥሩ እኮ አይደለም። የምሬ ነው የምላችሁ። ህዝቡ እኮ ምግብ ከሚበላ ቡና ቢጠጣ ይሻለዋል እንዴ፣ በተለይ እናቶቻችን። ስለዚህ ፍትህ ለቡና። ቡና ተወዷል፣ ይርከስ ይቀንስልን በሉ። የምሬን እኮ በዚህ እየቀለድኩኝ አይደለም። እና ለማንኛውም ብቻ ግን ደስ ይላል። ቡና ሲቀዳ ሲያዩት ራሱ የሆነ በቃ ፈታ ነው የሚያደርጋችሁ። የሆነ ራሳችሁን አሟችሁ እኮ ነው የሚሻላችሁ ያለውን ነገር። እና ቅምጥሌ ስቶሪ ያደረገችው ጽሁፍ አለ። ቂም ይዞ ጾለት፣ ሳል ይዞ ስርቆት የለም። ጾለት ያለ ተግባር ቃላት ማባከን ነው ብላለች። ትክክል። ያኔ ብዙ ሰዎች ለምሳሌ አሁን ስርቆት ሰው እንዳያይን ቀስ ብለን ነው አይደለም ሄደው። ግን ቀስ ብላችሁ ብትሄዱም ሳል ምን አገባው ደርሶ ሊያስላችሁ ሊያስነጥሳችሁ ይችላል፣ ሊያዋርዳችሁ ይችላል። ደግሞም ትዋረዳላችሁ ማለት ነው። ቂም ይዞ ጾለት ደግሞ የማይሆን ነገር ነው። የሰው ልጅ ሰው ሳታስቀይሙ ሳታስከፉ ብትኖሩ ከመጸለያችሁ በፊት እንደው ባትጸልዩስ? ሰውን አለማስከፋት የሆነ ቂም አለመያዝ በቂ ነው። ግን ልጸልዩ ስትሉ ደግሞ ስትጸልዩ ያስቀየማችኋቸውን ሰዎች ይቅር ብላችሁ ይቅር ተባብላችሁ ቢሆን ባይነኝ እና ያው ብዙ እያየናቸው ላሉት ነገሮች ነው እንግዲህ መልስ የሰጠችው ብዬ ነው የማስበው። ብዙዎቻችሁ አይዶን ነው ብዙ ጊዜ ኔጌቲቭ ብቻ ነው ማየት የምትችሉት፣ ፖዚቲቭ ነገር ማየት አትችሉም። እንዴት ልንገራችሁ? ብቻ ለተቀማጭ ሰማይ ቅርብ ነው ነገሩ። አንዳንዴ በቪዲዮ ወጥቶ ሰው ሲሰራ ምናምን የምናወጣላቸው አቃቂሮች ብዙ ናቸው። እኛስ ቪዲዮ ወጠን ለመስራት ይሄን ቢሆን ብዙ ነገሮች ይጎሉናል። እንገባችሁ? ለምሳሌ አሁን እኔ ቪዲዮ ወጥቼ ልሰራ ብል ልብስ ለመቀየር እንደዚህ የሆነ ነገር ለማስተካከል ምናምን ብዙ ነገሮች ያስፈልጋሉ። ያለሁት ማዳም ቤት ነው ማለት ነው። ሲቀጥል ሌላኛው ችግር ደግሞ አለብኝ። ምንም ብስተካከል ደግሞ ካሜራ ሳይዝም ብሎ የሚያስቅ ነገር አለኝና ምናልባት የሆነ ጊዜ ወደ ፔብሊክ ማይመጣ ለራሴ ተለማምጄ ምናልባት ወደ ኖርማል ሰው ህይወት መጥቼ የምፖስትበት ጊዜ ሊኖር ይችላል። ያን ጊዜ ግን መለማመድ አለብኝ ማለት ነው። ገባችሁ? ሰውን ለመተቸት መጀመሪያ እኛ ሆነን ማሳየት፣ በቪዲዮ ወተን ማየት ምናምን። እስኪ እናንተን ማሳዩን አንዳንድ ነገሮችን እና በነገራችሁ ላይ በጣም ብዙ ሰዎች አሉ ህይወት የከበዳቸው ይሆናል አይደል? ደስ የሚል ነገር ማየት የሚፈልጉ በቃ በህይወታቸው ደስተኛ የሆኑ በጣም ብዙ ሰዎች አሉና እነዛን ሰዎች በቻለን መጠን ማስደሰት። ከዛ ውጭ ግን ቲክቶክ ስንገባ ደስ የሚል ነገር ማየት አለብን እንጂ ጭቅጭቅ፣ ንዝንዝ፣ ድብርት የሆነ እንዴት ነው አንዳንዴ ብዙ ነገር አለ። የሆነ እንዴት መሰላችሁ ከተሰራቂው ምንድነው ከሰራቂው ተሰራቂው ተኮናኝ ነው ይባላል። አንዳንዴ እንትናውን ይወስድብኝ እንትናውን ያነሳብኝ ምናምን ብለን የምንቀበጣጥራቸው ቁጥጥሮች አሉ አይደለም? ልክ እንደዛ አንዳንድ አሁን ሰውን መጥፎ ነገር የምትጽፉ የምትዘቀዝቁ ምናምን አይነት ሰዎች አላችሁ አይደል? ከእናንተ ይልቅ የተኮናኞች እኛ ሆነን እኮ የእንትና ቤት ፋሚሊ ሆን እንደዚህ ያደርጉት የእንትና ፋሚሊ ሆን እያልን እናላችን ዞረ። ምን ሆናችሁ ነው? በነገራችሁ ላይ አንዳንድ ነገሮች ይሰለቻሉ፣ ይደክማሉ። የሆነ በአዲስነቱ ምናምን ልትናደዱ ትችላላችሁ ምናምን። ነገር ግን የተለመደ ነገር ሲሆን ምንም ነው የማይመስላችሁ። ስለዚህ ብታስቡ ፖዘቲቭ ነገር ማሰብ ብንችል የሚጎዳን የሚቀንስብን ነገር የለም። ፖዘቲቭ ነገር ስናስብ ግን ያኛውን ሰው ይጎዳል፣ እኛንም ይጎዳናል። ለምን? መጥፎ ነገር ባሰባችሁ ቁጥር አይምሯችሁ እንዳለ መጥፎ ነገር ነው የሚጠራቀመው። ምግብ መርጠን እንደምንበላ ሁሉ ምናየውን፣ ምናዳምጠውን፣ ምንሰማውን፣ የምንናገረውን ነገር ሁሉ ለአይምሯችን መምረጥ አለብን። ቤተሰብ አይምሯችሁ ሁሌ ደርቲ ነገር የሚሰበስብ ከሆነ ሊመልስ የሚችለው ወይ ደግሞ ሊያወጣቸው የሚችለው ከአንደበታችሁ የለም። አንደበታችሁን አይምሯችሁ የሆነ እስኪ ጽድት ያለ ነገር አለ አይደል? ደስ የሚል ነገር ሰብስቡበት። የሆነ ሁሌ መጥፎ ነገር ደስ አይልም። እግዚአብሔርን በጣም ነው የሚያስጠላው። እኔ አንዳንዴ ይገርመኛል። የአንዳንድ ሰዎች ቤት ስትገቡ በቃ ፍቅር ብቻ ነው። በቃ ደስ ብሏችሁ መንፈሳችሁ ታድሶ ትወጣላችሁ። አንዳንድ ሰዎች ቤት ስትገቡ በኪዳነ ምሕረት በጣም ነው የሚያስጠላው። ብቻ ግን ምንም ልል አይደለም የመጣሁት። ቢራቢሮ እያላችሁ መጣችሁልኛል የኔ ወዶች። ሰላም ገቡልኝ። ቅምጥሌ ትክክል ነሽ። ሁሉም ሰው መጀመሪያ ራሳችን ማየት ይጠበቅብናል። ሰው ለሆነ ነገር ለማለት ቅድሚያ እኔ ማን ነኝ፣ ምንድን ነኝ፣ እኔ ምንድነው እያደረኩ ያለው የሚለውን ነገር ቼክ ማድረግ አለብን ብዬ አስባለሁ።
ብቻ ለምንም ነገር ሰውን ለመርገም ስለ ሰው የሆነ መጥፎ ነገር ለማውራት መጀመሪያ ራሳችን ማየት። ራሳችን ካየን በኋላ እኮ ማንንም ላለመተቸት እንወስናለን። ምክንያቱም ሁላችንም የየራሳችን የሆነ ጎዶሎ ነገር ሊኖርን ይችላል። ደግሞ አለን ሰው ነንና የሆነ የየራሳችን የሆነ ደካማ ጎን አለን። ገባችሁ? ሁሉ ሰው ደግሞ ምንም ጠንካራ ቢሆን ደግሞ በሚወደው ሰው የሆነ ሰው አለው። ብቻ የሆነ ፓርት አላችሁ በጣም ድክም የሚያደርጋችሁና ደካማ ጎን ናችሁ። ገባችሁ? በጣም የሚያጠናክራችሁ ደግሞ ጠንካራ ጎን አላችሁ። በህይወታችን ሁሉም ሰው የሚያጠናክረውም የሚያደክመውም የሆነ ፓርት አለውና ያን ነገር በደንብ አድርጋችሁ ራሳችሁን ፈትሽ ማለት ፈልጋለሁ። ሲቀጥል ደግሞ መናገር የምፈልገው ነገር እንዲሁም ደግሞ በጣም የኮራሁበት ደስ ያለኝ ነገር አለ። በዚያው የሆነ ድምፅ አለ፣ የሚረብሽ ድምፅ አይደል ቤተሰብ። ከሆነ ድምፅ ርቄ መጣሁ። ከዛ ደግሞ የድምፅ ከምን እንደመጣ አላውቅምና ከውጭ ነው ግን እንግዲህ የማዳም ቅመሞች እንኳን ደስ አላችሁ። እውነት ለመናገር የማዳም ቅመሞች ሁሌም ቢሆን ጀግና ነን። እመቤቴን የሆነ ላሰብንበት ወይ ደግሞ ለወሰንበት ውሳኔ ወደኋላ እንደማንል አውቃለሁ። አንዴት እህታችን ደግሞ እንግዲህ ከማዳም ቤት ሆና ሁለተኛ መጽሐፏን አሳትማለች። ዱባይ ላይ ይመረቃል። የልጅቷ ቲክታክ ላይ ነች እና ምናልባት እግዚአብሔር ከፈቀደ ወይ ደግሞ ሰዎች ከፈቀዱልኝ በዛን ቀን እንደዚህ ሰው መገኘት ካለበት ብገኝ ራሱ ደስ ይለኛል። የሆነ ብዙዎቻችሁ ብዙ አይነት ኮንሰርት ምናምን ሲኖር ልትገኙት እንደምትችሉ አውቃለሁ። በእህታችን የመጽሐፏ ምርቃት ቀን ግን ባትቀሩ ደስ ይለኛል። እንዲሁም ደግሞ እያንዳንዳችን ሁላችንም መግዛት አለብን የእህታችን መጽሐፍ ማለት ነው። ማርያምን ነው የምላችሁ። እጅግ በጣም ነው የኮራሁት። በጣም ነው ደስ ያለኝ። የሆነ አንዳንዴ የማዳም ቅሞች ምንም እንዳልሆነ አድርገው የሚያስቡ ሰዎች አሉ። የማዳም ቅሞች እብድ ናቸው፣ የማዳም ቅሞች እንደዚህ ናቸው ምናምን የሚሉ አሉና ለነዛ ሰዎች አፋቸውን ማዘጊያው ደግሞ እኛ እንደምንችል ምንም ነገር ሊገድበን እንደማይችል ዛሬ ያለነው ነገ ለመኖር እንጂ ዛሬ ያለንበት ነገር ነገንም ዛሬንም ልንኖርበት ወይ ደግሞ ይሄ ነገር አላማችን ብቻ ሆኖ እንደማይቀር ለማሳየት ያደረገችው ወይ ደግሞ ያሳየችልን መንገድ ነው። እጅግ በጣም ደስ የሚል መጽሐፉ ራሱ ማርያምን የሆነ ቦታ ላይ ማን ነበር ሲያነበው ሰምቼው ማለት ነው። ደስ የሚል መጽሐፍ ነውና ምንም እንኳን ደስ የሚል መጽሐፉ ነው፣ ደስ የማይል መጽሐፍ ቢሆን መገዛት አለው። እግዚአብሔርን ገዝታችሁ አንብቡ። የመጀመሪያ መጽሐፍ ማለት ሁለተኛ መጽሐፍ አሁን ይታተማል ማለት ታትሟል፣ ይመረቃል። ኔክስት ራሱ ሶስተኛ መጽሐፌና እንትን እላለሁ እያለች ነበርና እህታችን በርቺ። እንደ ህዝብ ነው የኮራንብሽ። እመቤቴን በጣም ነው የኮራሁት። በጣም ነው ደስ ያለኝ። ስለዚህ ከዚህ በላይ በጣም ብዙ ብቃት ያላቸው እህቶች እንዳለ አውቃለሁ። አንዳንዴ የሆነ የምትጽፉት ጽሁፍ ኮሜንት ላይ ምን ላይም ጥፍጥ ያለ ብዙ ነገር አለ። ብዙ ጊዜ ራሱ እንትን ላይ አይታችሁ ከሆነ የሆነ ቃለ መጠይቅ ሲደረጉ ወይ ደግሞ የሚናገሩት ነገር በጣም ጎበዝ ናቸውና ግን ያልገባቸዋል። ዛሬ ማዳም ኩሽና ቤት ስለተገኘን ሁሌ እንደዛው ነው የምንቀር የሚመስላቸው ሰዎች አሉና ሁላችንም የየራሳችን የሆነ አላማ አለን። ዛሬ ለማሳለፍ ነገን ደግሞ ለመኖር ነው ዛሬ እየኖርን ያለ ነው። ብቻ በጣም ደስ ብሎኛል፣ እግዚአብሔርን በጣም ከምላችሁ በላይ እና ፈጣሪ ሁላችሁም ያሰባችሁትን ያሳካላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቅመምዬንም ሰብስክራይብ አድርጉ፣ ብሩኬንም ሰብስክራይብ አድርጉ።